ጤና ይስጥልን ሰላም የተወደዳችሁ በያላችሁበት እንደምን ቆያችሁ ዛሬ ረቡዕ ነው 6 ሰዓቱ ነው እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ዜና ኢትዮጵያ አሁን ይጀምራል አበይት ነጥቦቹን ነው ሀገራዊ ምክክሩ የዜጎችን ንቁ ተሳትፎና የጋራ ባለቤትነት የሚያረጋግጥ ታሪካዊ እርምጃ ነው በቆላማ አካባቢ ኑሮ ማሻሻያ ፕሮጀክት የተገዙ ቁሳቁሶች ለክልሎች ተበረከተ አሜሪካ የሆርሙዝ ሰርጥን ሙሉ በሙሉ መቆጣጠሯን ፕሬዝዳንት ዶናልድ ትራምፕ ስለመግለጻቸው ደግሞ ከውጭ ዘናል ሰለሞን ኃይለ ኢየሱስ ነኝ አብራችሁን ዝለቁ በቅድሚያም በቆላማ አካባቢ ኑሮ ማሻሻያ ፕሮጀክት የተገዙ ቁሳቁሶች ለክልሎች ተበረከተ በቆላማ አካባቢ ኑሮ ማሻሻያ ፕሮጀክት ስር ለሚገኙ ወረዳዎች የሚያገለግሉ ሞተር ሳይክል ተሽከርካሪዎቹ የፕሮጀክቱን ስራ ለማገዝና ለማቃለል ከፍተኛ አስተዋጽኦ ያላቸው ናቸው ርክክቡና ሁነቱን ሲከታተል የቆየው ዘጋቢያችን አባዲ ወይና ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው ሰላም ላንተ አባዲ እንደምን ቆየህ ለመሆኑ ለየክልሎቹ የተላለፉት ቁሳቁሶች ለምን ዓላማ የሚውሉ ናቸው ከዜናው ባሻገር የሚኖራቸው ፋይዳስ እንደምን ነው የሚገለጸው አመሰግናለሁ ሰለሞን እንግዲህ አንተም ቀደም ብለን ተጠቀስከው የመስኖና ቆላማ አካባቢ ሚኒስቴር በዛሬው ዕለት ለተለያዩ ክልሎች የሞተር ሳይክል ተሽከርካሪዎችን አስረክቧል እነዚህ የሞተር ሳይክል ተሽከርካሪዎች በዋናነትም ደግሞ የሚውሉት የመስኖ የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክትን ታሳቢ ማድረግ ነው እነዚህ ተሽከርካሪዎች ሲተላለፉ የነበሩት ለሰባት ክልሎች ናቸው እንግዲህ ሲተላለፉ የነበሩት 116 ወረዳዎች ናቸው ተጠቃሚ የሚሆኑት እያንዳንዱ ወረዳ ደግሞ ሁለት የሞተር ሳይክል ተሽከርካሪዎች ተጠቃሚ ይሆናል በአጠቃላይ ወደ 232 ተሽከርካሪዎች ሰባት ክልሎች ናቸው ሲተላለፉ የነበሩት በተለይም ደግሞ በዚሁ ርክክብ ተገኝተው ንግግር ሲያደርጉ የነበሩት የመስኖና ቆላማ አካባቢ ሚኒስትር ዴኤታ ተስፋ ይገዙ እንደገለጹት ከሆነ በተለይም በፕሮጀክቱ አማካኝነት በርካታ ስኬቶችን እየመጡ እንደሚገኙ አንስተዋል በተለይም በመጀመሪያው ምዕራፍ የፕሮጀክቱ ማለት ነው ምዕራፍ በርካታ ስኬቶች ተመዝግበዋል በተለይም ደግሞ የአየር ንብረት ለውጥን ከመቋቋም ባሻገር እንዲሁም ደግሞ የተለያዩ መሰረተ ልማቶች እንዲገነቡና በተለይም ደግሞ በአርብቶ አደርና በከፊል አርብቶ አደር አካባቢ መካከል ደግሞ የኑሮ ደረጃን ለማሻሻል በርካታ ስራዎች ሲሰሩ እንደነበሩ አንስተዋል አሁን ላይ ደግሞ ሁለተኛው ምዕራፍ ተግባራዊ እየተደረገ እንደሚገኙ ሲያነሱ የነበሩት በሁለተኛው ምዕራፍም በዚሁ ፕሮጀክት አማካኝነት የሚጠቀሙ ወረዳዎች ቁጥራቸው ከፍ እንዲል ተደርጓል ከ100 ወደ 120 ወረዳዎች ናቸው ከፍ እንዲሉ የተደረጉት ከዛ ባሻገርም ደግሞ አጠቃላይ የገንዘቡ ወይም ደግሞ የድጋፉ መጠንም ከፍ እንዲል ተደርጓል በአጠቃላይም ደግሞ 3 ሚሊዮን ዜጎች በዚሁ ፕሮጀክት አማካኝነት ተጠቃሚ እንዲሆኑ ለማድረግ ስራዎች እየተሰሩ እንደሚገኙ ሲያነሱ ነበር በዛሬው ዕለትም ለክልሎች ሲተላለፉ የነበሩ ተሽከርካሪዎች አጠቃላይ በክልሎች መካከል ያሉ ስራዎችን ይበልጥ ለማጠናከርና ለማሳለጥ ከፍተኛ አስተዋጽኦ እንዳላቸው ሲያነሱ ነበር በተለይም ደግሞ እንደሚታወቀው የአርብቶ አደር አካባቢዎች በብዛት የበቂ የሆነ መሰረተ ልማት የማይገኝባቸው ከመሆኑ ጋር ተያይዞ እነዚህ የሞተር ሳይክል ተሽከርካሪዎች ከፍተኛ ድጋፍ የሚሰጡ ስለመሆናቸው ሲያነሱ ነበር በአጠቃላይም ደግሞ ክልሎች እነዚህ ሞተር ሳይክል ተሽከርካሪዎችን ለታለመላቸው ዓላማ እንዲውሉ ከማድረግ አኳያ ክትትል ሊያደርጉ እንደሚገባ አንስተዋል እንደያፈጸማቸው በቀጣይ ደግሞ ክልሎች የመኪና ተሽከርካሪዎችን ሊያገኙ እንደሚችሉ ነው ሲያነሱ የነበሩት በአጠቃላይ ግን ይህ ፕሮጀክት ከፍተኛ አስተዋጽኦና ከፍተኛ ሀገራዊ ፋይዳ ያለው ፕሮጀክት መሆኑን ሲያነሱ ነበር ከዛ ባሻገርም የክልሎች ተወካዮችን ለማናገር ሞክሬ ነበር የክልሎች ተወካዮች እንደገለጹት ከሆነ እነዚህ ተሽከርካሪዎች አጠቃላይ ስራቸውን በተሳለጠ አኳኋን ተግባራዊ ለማድረግ አይነተኛ ሚና እንዳላቸው አንስተዋል በተለይም የቆላማ አካባቢ በርካታ በአጠቃላይ ራቅ ያለ ቦታ አካባቢ የሚገኝ ከመሆናቸው ጋር ተያይዞና የመኪና መሰረተ ልማት በቀላሉ የማያገኘው ከመሆኑ ጋር ተያይዞ የሞተር ሳይክል ድጋፉ እጅግ ስራቸውን በቀላሉ ለማከናወንና አይነተኛ ፋይዳ እንዳለው ሲያነሱ ነበር በአጠቃላይም ደግሞ እነዚህ መኪናዎች ለታለመላቸው ዓላማ እንዲውሉ ለማድረግ የሚጠበቅባቸውን ግዴታ እንደሚወጡና በአጠቃላይም ደግሞ ይህ ፕሮጀክት ለታለመለት ዓላማ ወይም ደግሞ ስኬታማ እንዲሆን ለማድረግ ድጋፋቸውና አጠቃላይ ስራቸውን በተሳካ ሁኔታ እንደሚሰሩ ሲያነሱ ነበር ግሩም ነው ባልደረባችን አባዲ ወይናይ በቀጥታ መስመራችን ከስፍራው መረጃዎችን ስላጋራህ እናመሰግናለን ሰናይ ቀን ይሁን ከነማ ብለን በህብረት ወጥነን መከንተ መካከለን ትውልድን አድነን ዛሬም ብሩህ አድርገን እናትርፈንማ ብለን በህብረት ወጥነን መከንተ መካከለን ትውልድን አድነን ዛሬም ብለን በህብረት ወጥነን መከንተ መካከለን ትውልድንማ ብለን በህብረት ወጥነን መከንተ መካከለን ትውልድን አድነን ዛሬም
አድነን መክረን ተመካክረን ትውልድን አድነን ማብበን በህብረት ወጥነን መክረን ተመካክረን ትውልድን አድነን። ከዜና ኢትዮጵያ ጋር ናችሁ የተወደዳችሁ። ቀሪ ዘገባዎቻችንም ይቀጥላሉ። በኢትዮጵያ ለዘላቂ ሰላም ለሀገራዊ መግባባትና ለጠንካራ ሀገረ መንግስት ሀገራዊ ምክክሩ መሰረትን የሚጥል ነው። አዲስ ምዕራፍ የሆነው ይሄው ምክክር ታዲያ መሰረታዊ የፖለቲካና ማህበራዊ ልዩነቶችን በሰለጠነ ውይይት ለመፍታት በሚደረገው ጥረት ውስጥ የዜጎች ንቁ ተሳትፎና የጋራ ባለቤትነትን የሚያረጋግጥ ታሪካዊ እርምጃም ጭምር ነው። ወይንሸት ደጀኔ በጉዳዩ ዙሪያ ተከታዩን ይዛለች። ኢትዮጵያ እያካሄደች ያለው ሀገራዊ ምክክር ለዘላቂ ሰላም አብሮነትና ለጠንካራ መንግስት ግንባታ አዲስ ምዕራፍ የሚከፍት ታሪካዊ ጥረት ነው። የዚህ ታሪካዊ ሂደት የመጀመሪያውና ትልቁ ስኬት ኢትዮጵያውያን ከተለያዩ የፖለቲካ ማህበራዊና አካባቢያዊ ጎራዎች ወጥተው በአንድ መምከር መቻላቸው ነው። ለዘመናት ሲያጋጩና ሲያራርቁ የቆዩ መሰረታዊ ልዩነቶችን፣ ቅሬታዎችንና ታሪካዊ ስብራቶችን በኃይል ወይም በበላይነት ሳይሆን በሰለጠነና በሰከነ መንገድ ለመፍታት መዘጋጀቱ ለሀገራዊ መግባባት ትልቅ እርምጃ ሆኗል። ይሄ ምክክር ለሀገራዊ ፋይዳ አንድነታችን ኢትዮጵያን ያጠናክራታል። አንድ አይነት አስተሳሰብ ልዩነት ሳይኖር ማለት ነው የኔ ሳይባል ኢትዮጵያ የግላችን፣ የሰፈራችን፣ የመንደራችን ሳትሆን የሁላችንም አንድ ኢትዮጵያን ለመገንባት ነው ይሄ ምክክሩ ማለት ነው። የምክክር ሀሳብን በማምጣት ሀገርን መገንባት ነው። የተበታተነ ሀሳብና አገሩን እያበላሸ ያለውን ነገር በዚህ ምክክር ወደ አንድ ነገር ሲመጣ ለአገሩ ጥሩ ነው ብዬ ገምታለሁ። ሂደቱን ለማንኳሰስና በህዝቡ ዘንድ ተስፋ ለማስቆረጥ የሚነዙ አሉባልታዎች የነባራውን ሀቅ ግልጽነት ሊጋርዱት አይቻልምና በምክክር የሚጸናው አብሮነትና መግባባት መሰረቱ ጽኑ ነው። ገለልተኝነቱ እኔ እስካሁን ያጋጠመኝ ነገር የለም። ብዙ ሩሞች ገብቼ ነው የምሰማው፣ አይቻለውም። ብዙ ከተመካካሪ ጋርም ደግሞ እናወራለን። እኔ እስካሁን ተጽዕኖ የሚፈጥር ማንኛውም በኩል አላየውም። ሁሉም ሰው በፈለገው ስሜት እንደሚፈልገው ነው ሀሳቡን የሚገልጸው። ለዚህ ገለልተኛ ነው ብዬ ነው ማምነው። እያንዳንዱ የራሱን የሆነ ቁስል ይዞ የሚመጣው አካል ማለት ነው እርስ በራሳችን እየተመካከርን እየተናበብን ያው ትንሽ እንትንም ሆኖ የመጣውን አካል የማቀዝቀዝና በመመካከር ማለት ነው የኢትዮጵያን ስብራት እያከምን ነው። እስካሁን ያለው የምክክር ሂደቱ በጣም ጥሩ ነው። ከ10 ጀምረን 50 ከ50 250 አሁን 500 እየተጠቃለለ ነው ያለው። ህዝቡም የሚያነሳው ሀሳብ ለሀገር የሚጠቅም ለነገው ትውልድ የሚጠቅም ሀሳቦችን ነው እያነሳ ያለው። ይህ ሀገራዊ ምክክር የአንድ ወገን ድምጽ ሳይሆን የሁሉንም ዜጋ ንቁ ተሳትፎና ባለቤትነትን የያዘ ነው። ካሉባልታና ከጎጂ ጥላቻዎች ይልቅ በውይይት ማመንና የሌሎችን ልዩ ሀሳብ በትዕግስት ማዳመጥ ለነገዋ ተመካክራ የተግባባች ኢትዮጵያ እውን መሆን መንገድ የሚከፍት ነው። በኢትዮጵያ ሀገራዊ መግባባትን ለመፍጠርና ልዩነቶችን በምክክር ለመፍታት የተጀመረው የምክክር ሂደት በስኬት ቀጥሏል። ዛሬም ካለፉት ስህተቶች በመማር የተረጋጋችና የበለጸገች ኢትዮጵያን ለመገንባት ሲባል ትልቅ ምዕራፍ ላይም ተደርሷል። በምክክሩ ሰላምን የመረጠው የትግራይ ህዝብና ወጣቱ ክፍልም ችግሮች በምክክር ብቻ እንደሚፈቱ በማመን ወደ ሰላም መድረኩ በመምጣት እየተሳተፉም ይገኛሉ። ብሩክታይት አስራት ኢትዮጵያ የልዩነትና የግጭት ምንጭ ሆነው የቆዩ አጀንዳዎችን በውይይትና በምክክር በመፍታት ሀገራዊ መግባባትን ለማረጋገጥ የሚያስችል ስኬታማ የምክክር ሂደት ላይ ትገኛለች። የኢትዮጵያ ህዝብ በምክክር አምኖ ለመፍትሄ የመቀመጥ የመሰልጠን ምልክት በሆነው በዚህ የምክክር መድረክ ሁሉም መጥቶ በአንድ ለአንድ ዓላማ እየመከረ የሚገኝበት ነው። ስሜ መርዱ ገብረስላሴ ይባላለሁ። የመጣሁት ከትግራይ ክልል መቀሌ ከተማ ነው። የትግራይ ህዝብ ሰላም ይወዳል፣ ፍቅር ይፈልጋል፣ ልማት ይፈልጋል። ጦርነት አይፈልግም፣ ግጭት አይፈልግም። በውይይት በሰላም እንዲፈታ ሁላችን ምኞታችን ነው። ስለዚህ ነው ወደዚህ የመጣ ነው። አሁንም ከዚያ ያሉ ሰዎች ወደ ምክክር እንዲመጡ፣ ጦርነቱ እንዲቀር ነው ጥሪ የማደርገው። ለምን ጦርነት አውዳም እንጂ ጠቃሚ አይደለም። እነዚያ ወንድሞቻችን እነዚያ አባቶቻችን ወደ ሰላም እንዲመጡ በመላው የኢትዮጵያ ክልል የሚገኙ መሳሪያ ያዙ ወደ ሰላም እንዲመጡ
ጥሬን አቀርባለሁ። የሀገር እድገት ጉልበት የሚሆኑ ወጣቶች በዚህ የምክክር መድረክ በንቃት እየተሳተፉ ይገኛሉ። ወጣቱ የሀገሪቱን ሰላምና መረጋጋት ብሎም አንድነት የሚያረጋግጠውና ችግሮች የሚፈቱት በመመካከር መሆኑን ያምናል። ሰለሞን እምባይ ይልባሃል ካብ ትግራይ ኣብዚ መጽ ያለለሁ ስሜ ሰለሞን አምባይ ይባላል። ከትግራይ ክልል ነው የመጣሁት። የትግራይ ወጣቶች ዋና ፍላጎት ውይይትና ሰላም እንደሆነ መሰክራለሁ። ችግሮችን በንግግር መፍታት የሚችል ትውልድ መሆን አለብን እንጂ የቆየውን የፖለቲካ ዙሪት ሰለባ በመሆን ወጣቱ ወደ ጦርነት የሚገባበትና የጦርነት ነጋዴዎች የሚበለጽጉበት ሀገር እንድትሆን መፍቀድ የለብንም። መመካከርና መነጋገር የመጀመሪያውም የመጨረሻው መፍትሄ እንደሆነ አምናለሁ። ስለሆነም በድፍረት ቁጭ ብለን ካልተወያየን አዎንታዊ ለውጥ ማምጣት አንችልም። ዘላቂው መፍትሄ ውይይትና መከባበር ብቻ ነው። ሙሉ ብርሃን ኃይለ ካብ ትግራይ ዲሞክራሲያዊ ፓርቲ መጽ ሀገራዊ ምክክሩ በጣም ካብ ተጸበኸው ለዓሊ አነ ረፈለዮ ስሜ ሙሉ ብርሃን ኃይለ ይባላለሁ። የመጣሁት ከትግራይ ዲሞክራሲያዊ ፓርቲ ቲዴፓ ነው። ይህ የምክክር መድረክ ሁሉንም የማህበረሰብ ክፍል ያሳተፈ ነው። በአሁኑ ወቅት የትግራይ ህዝብ በከፋ ችግር ውስጥ ይገኛል። ለዚህም ዋነኛው ምክንያት እኔ ያልኩት ብቻ ካልሆነ የሚለው ሐሳብ ነው። ችግሮችን በውይይትና በምክክር ከመፍታት ይልቅ በጉልበት ለመጨረስ የተካሄደበት መንገድ ህዝባችንን ለዚህ መከራ ዳርጎታል። ይህ የምክክር ሂደት ሀገርንና ህዝብን የሚያሻግር እንዲሁም ሀገራዊ አንድነትን ለማምጣት የተወጠነ መልካም አጋጣሚ ነው። አሁንም በተለያዩ አካባቢዎች ነፍጥ አንግበው የሚንቀሳቀሱ አካላት ኢትዮጵያ ለውይይት በሯን ክፍት አድርጋ እየጠበቀቻቸው በመሆኑ ሊረዱ ይገባል። ለህዝባቸው የሚጠቅም ሀሳብ ካላቸው ይዘው ይቅረቡ። ሳንጠፋፋ ሀገራችንን እናድናት። ስለዚህ በትግራይ ክልልም ሆነ በሌሎች አካባቢዎች የምትገኙ ትጥቅ ያነገባችሁ አካላት በሙሉ ከጥፋት አጀንዳችሁ ታቅባችሁ የዚህን የምክክር መድረክ ነጻነት በመገንዘብ ለሀገር አንድነትና ለጋራ መፍትሄ በጠረጴዛ ዙሪያ እንድንመክር ጥሪዬን አቀርባለሁ። ምክክሩ ካለፈው ቁስል እየተማርን የተሻለና የተረጋጋ ነገር ለመገንባት የሚያስችሉ መንገዶችን በጋራ የመቀየስ ሂደቱን ቀጥሏል። ይህ ጉዞም ዛሬ መክሮ ነገን ለማጽናት ትልቅ ምዕራፍ ላይ ደርሷል። ይህ በዚህ እንዳለ ሀገራዊ ምክክሩ የኔ የሚለውን አሳሰብ ወደ ጎን ትቶ የእኛነት ልምምድ ውስጥ የሚያስገባ የጋራ መድረክ ስለመሆኑ የሻሸመኔ ከተማ ነዋሪዎች ይናገራሉ። ለዘመናት የዘለቁ የጋራ ችግሮች ላይ በጋራ በመነጋገር የጋራ መፍትሄ ለማበጀት እድል የፈጠረ ስለመሆኑም ነው ነዋሪዎች የተናገሩት። ባልደረባችን አስረሳ ወገሼ ከስፍራው ተከታዩን አድርሶናል። በኢትዮጵያ የተለያዩ አካባቢዎች ለዘመናት ሲነሱ የነበሩ ጥያቄዎች ሁሉንም የሚያግባባ ዘላቂ መፍትሄ ባለማግኘታቸው ሀገራችንን በግጭት አዙሪት ውስጥ አቆይቷታል። አሁን ላይ ግን አካታች በሆነው ሀገራዊ ምክክር ኢትዮጵያውያን የራሳቸውን እጣ ፋንታ ለመወሰን እየተመካከሩ ነው። የሻሸመኔ ከተማ ነዋሪዎችም ይህ የኢትዮጵያውያን የረጅም ዓመታት መሻትና ለዘላቂ ሰላምና አብሮነት የተወሰደ ቁርጠኛ እርምጃ መሆኑን ተናግረዋል። ቁጭ ብለን ባለመነጋገራችን፣ ባለመደማመጣችን አንዱ የራሱን ብቻ ሌላውም የራሱን ብቻ ይዞ በመሄዱ ሀገራችን ሰላማ ተረጋግጠው እንደ ማንኛውም ሀገር የማልማት እድል አላገኘች። አሁን በአንድ ገበታ ላይ ሆነን አንደኛ መተዋወቅ፣ ችግሮቻችን ማወቅ፣ ችግሮቻችን ካወቅን በኋላ ደግሞ ችግሮቻችን አብረን ተነጋግረን የመፍታት እድል የምናገኝበት ነው። እኔ እበልጣለሁ፣ እኔ አሸንፋለሁ፣ እኔ ገዛለሁ፣ እኔ ሁሉን ነገር አረጋለሁ የሚለው ሀሳብ ወደኛነት ስላልመጣ ኢትዮጵያ ብዙ ፈተናዎችን አልፋለች። ብዙ ችግሮችን፣ ብዙ መፈናቀሎችን፣ ብዙ ደም መፍሰስ፣ ብዙ ህይወት ማጣት ደርሶብናል። አሁን ግን በጣም ትልቅ ተስፋ ብሩህ የሆነ ነገር ከፊት ለፊታችን ነው። እኔ የሚታየኝ እንደ አንድ ነዋሪ ማለት ነው። ይሄ ሲጠናቀቅ በሀገር ደረጃ ሰላምን፣ አንድነትን፣ በጋራ አብሮ መኖርን የበለጠ ብዙ ድሎችን እናገኛለን የሚል ሀሳብ አለኝ። ሀገራዊ ምክክሩ በተመረጡ አጀንዳዎች ላይ የጋራ መፍትሄ ለማበጀት እድል የፈጠረም ሆኗል። አሁን በሀገር አቀፍ ደረጃ የተወከሉ እኛን የወከሉ ሰዎች በውይይት ላይ ነው ያሉት። ይህ አካሄድ ደግሞ የበለጠ ሰዎች ቁጭ ብለው ተነጋግረው ተወያይተው እንዲፈቱና ሀሳባቸውን በግልጽ እንዲነጋገሩ እንዲወያዩ ትልቅ አስተዋጽኦ አለው የሚል ሀሳብ አለ። አንድ ቤተሰብ ውስጥ ራሱ ሰው ልጆቹ የተለያየ ሀሳብ ነው ያላቸው። የሚያፈነግጥ ልጅ አለ፣ ሀሳቡን ይዞ ወደ ውጭ ሊወጣም ይፈልጋል። ግን በጠረጴዛ ዙሪያ ደግሞ እንደ ቤተሰብ ስትመካከር ጥሩ የሆነ ነገር ይኖራል። ይሄ የቤተሰብ ምሳሌ ነው። ኢትዮጵያ የምታድገው በመመካከር ነው። አሁን በአንድ በኩል አንዱ ሲያለማ አንዱ እያጠፋ
አንዱ እየለማ አንዱ እየጠፋ ነው ያለው። ይሄ ወደ አንድ ይመለሳልና ሀገራችን እውነትም ኢትዮጵያ ተስፋ አላት፣ የሰላም ተስፋ አላት፣ የልማት ተስፋ አላት፣ የብልጽግና ተስፋ ያላት ሀገር ነው። ይሄ ደግሞ የምክክሩ ተስፋ እየሰጠን ነው። ሀገራዊ ምክክሩ ለዓመታት ለዘለቁ ችግሮች በራስ ፍላጎት መፍትሄ በመስጠት ለጠንካራ ሀገራዊ መግባባት መሰረት የሚሆኑ ውሳኔዎች የሚመጡበት እንደሚሆንም በተስፋ ይጠበቃል። እያንዳንዱ ሰው አሁን ያለውን ነገር ችግሩን ከተለያየ ቦታ ተሰብስቦ እንደዚህ ሲመክር፣ ሲያወራ፣ ሲነጋገር ሰው ምን ይሆናል? ጋምቤላ ውስጥ ቁጭ ብሎ ስለ አማራ ክልል ውስጥ ቁጭ ብሎ ስለ ትግራይ፣ ኦሮሚያ ውስጥ ቁጭ ብሎ ስለ ጋምቤላ ማሰብ ይጀምራል ማለት ነው። በቋንቋ፣ በእምነት፣ በተለያየ በብሔር፣ በጎሳ በተለያዩ ሰዎች ናቸው በሀገር ደረጃ ተገናኝተው እየተወያዩ ያሉት። ይሄ ደግሞ የራሳቸውን እሴትና ባህልና እርስ በራሳቸው ልምድ እየተለዋወጡ በጋራ እንዲኖሩ የሚያደርግበት ሁኔታ አለ። በሀገራዊ ምክክሩ በተመረጡ አጀንዳዎች ላይ የሚደረጉ ውይይቶች ተጠናክረው ቀጥለዋል። ዳንኤል ገዛኸኝ እባላለሁ። ማህበረሰብ ተወካይ ወይም ተጽዕኖ ፈጣሪ። መመካከር፣ መነጋገር፣ ከመነጋገር ውስጥ የሚወጣው ውጤት ለዛሬው ለነገው ትውልድ እረፍትና መፍትሄ የሚሆን ዘላቂ የሆነ ሰላም ካለ ዘላቂ የሆነ ልማት ይኖራል። ካሳሁን ወንዶሰን እባላለሁ ከደቡብ ኢትዮጵያ ተጽዕኖ ፈጣሪ ግለሰቦች። አሁን በየቦታው ብረት ያነሱ አንዳንድ ኃይሎችን ልክ ወደ ስክሪፕቶ ወደ ማንሳት የሚያመጣ ምክክር እንደሆነ ተስፋ እያደረግን በዛው ልክ እየተወያየን እነሱን የሚያማከለ የእነሱንም ሀሳብ የያዘ የሌሎችን ህብረተሰቦችን ዝቅተኛ ማህበረሰብ ከፍተኛውንም ያለውን ሁሉንም ያማከረ ስለሆነ ኢትዮጵያ ነገ ተስፋ ይኖራታል። ደስ የሚል ጊዜ ነገን ታገኛለች እንላለን። በአጭር ጊዜም በረጅም ጊዜ። አባባላለሁኝ የመጣሁት ከዚህ ከአዲስ አበባ ነው። ከዚህ ምክክር የምንጠብቀው የኢትዮጵያ ህዝቦች አንድ ላይ ተማክረው አጀንዳ አውጥተው የጋራ ያደረጉትን ሀገርን ወደ ሰላም ወደ ልማት የሚያስቀጥል በተለይ ክልሎች ተመካክረው የጋራ ልማት እንደሚሰሩና ካሁን በኋላ ኢትዮጵያ የሰላም ሀገር እንደምትሆን ብዬ እጠብቃለሁ። ፍርድ ቤት ሄደው የማይፈታን ችግር የሀገር ሽማግሌና የሃይማኖት አባቶች ቁጭ ብለው ዛፍ ስር ስንት ችግሮች ይፈታሉ። ስለዚህ እንችላለን ብንወያይ፣ ብንደማመጥ፣ ብንከባበር። ከእያንዳንዱ ኢትዮጵያ ውስጥ አሉ ከሚባሉ ወረዳዎች ሁሉ እዚህ መጥተዋል፣ ተሰብስበናል። ስለዚህ እያንዳንዱ ቁስል እዚህ ያለ ማለት ነው። ከዚህ ምክክር በኋላ የሚታከም ቁስል እንጂ የሚያገረሽ ቁስል ኢትዮጵያ ላይ የለም ማለት ነው። በምክክር የኔ ሳይሆን የኛ ወደሚለው የሚያደርሰን በጋራ ሀገርን ደግሞ መገንባት ወደ ሰላም ማድረስ የሚቻልበት ደረጃ የሚወስደን መልካም መንገድ ነው ብዬ አምናለሁ። እዚህ ሸጎሌ አካባቢ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ነው። የተወደዳችሁ እንቀጥላለን። የአማራ ክልል ከተሞችን ዘመናዊና ዲጂታይዝ የማድረግ ስራዎች በውጤታማና በቅንጅት መልክ እየተሰራ ስለመሆኑ ተገልጿል። የክልሉ የከተማ ልማት ክላስተር ተቋማት መደበኛና የክረምት ስራዎች አፈጻጸምና ተናጥላዊ ቅንጅታዊ አሰራርን የሚገመግመው መድረክ በባህር ዳር ከተማ እየተካሄደ ነው። በመድረኩ የከተማ ልማት ክላስተር ጽህፈት ቤት ኃላፊው ዶክተር መሐመድ ጀማል በክልሉ የሚገኙ ከተሞችን ዘመናዊ ተወዳዳሪና በቴክኖሎጂ የታገዘ እንደዚሁም ቀልጣፋ አገልግሎት የሚሰጥባቸው ማድረግ የሚያስችሉ ተግባራት በክረምቱ ወቅትም ተጠናክሮ ስለመቀጠላቸው አስገንዝበዋል። ዘገባው የባልደረባችን ራሄል ፍሬው ነው። በሀገራችን በየቀኑ በአማካይ 14 የሚሆኑ ሰዎች በትራፊክ አደጋ ህይወታቸውን ያጣሉ። ሌሎች 31 የሚሆኑት ደግሞ ለከባድና ለዘላቂ የአካል ጉዳትም ይዳረጋሉ። ባለፉት ጥቂት ዓመታት አደጋዎችን የመቀነስ አዝማሚያዎች ቢታዩም አሁንም የአሽከርካሪዎች ጥንቃቄ ማነስ፣ ከፍተኛ ፍጥነትና የህግ አለማስከበር ዋነኞቹ የሞት መንስኤዎች እንደሆኑ ይነገራል። በጉዳዩ ዙሪያ ባልደረባችን ተወካዮች ተከታዩን ዘገባ አጠናቅረዋል። በኢትዮጵያ በየቀኑ የሚወጣው ፀሐይ ለብዙዎች የብርሃንና የስራ ውሎ መጀመሪያ ቢሆንም ለአንዳንዶች ግን በትራፊክ አደጋ ምክንያት ህይወታቸውንም በቅጽበት ወደ ሞትና አካል ጉዳት የሚቀይር አሳዛኝ አጋጣሚን ይዞ ይከሰታል። ከአሃዞች ጀርባ እያንዳንዱ የትራፊክ አደጋ ተጎጂና የቤተሰቡን ልብ ሰባሪ ታሪክ ይገኛል። ወደ ሕክምና ክፍሉ ዘልቀን ስንገባ ህመም የሚያሰቃያቸው የአልጋ ቁራኞች፣ ትዝብትና ጥልቅ ሐዘን የተሞላባቸው አይኖች ይገጥሙናል። ከእነዚህ ተጎጂ
ተጎጂዎች መካከል የ28 ዓመቱ ወጣት ዘሪሁን ከበደ ይገኝበታል። ዘሪሁን ወትሮ እንደሚያደርገው በዚያች ጠዋት አዲስ ተስፋን ሰንቆ በእግሩ ወደ ስራ ቦታው በመጓዝ ላይ እያለ ነበር ባልታሰበ ቅጽበት የመጣ የመኪና አደጋ ለጉዳት የዳረገው። እኔ ላይ አደጋ የደረሰበት በግንቦት ውስጥ ነው። በ15 ነው ደረሰብኝ። ከጧቱ 12 ሩብ ጉዳይ ነው። ወደ አጋጣሚ ወደ ስራ እየሄድኩ ነበር እና ያ የሄድኩ በመንገደኛ ላይ መንገዱ አስፋልቱ በጣም ጥባቤ ነበርና የተሰራ ነው ያለው ጣጣቅ የሚባል ሰፈር ነው። ከዛ ያው እኔ በቀኝ በኩል ቢሆንም በኮብልስቶን ላይ እየሄድኩ ነኝ እግረኛ መንገድ ላይ ማለት ነው። በእግረኛ መንገድ ላይ ያለው አንዱ ከታች የመጣ አይዙስ ነው፣ በላይኛ የመጣ ደግሞ የሆነ የጭነት መኪና ነውና ያ ሁለቱም ፍሬኑን ለቀዋል። ፍሬኑን ለቆ እየሄዱ ነው። ግን የመኪና ጩኸት ሰምቻለሁ። የመኪና ጩኸት ሰምቼ የፊት ለፊትን እያየው ከዛ በእግረኛ ላይ አጋጣሚ መንገዱ ስላላበቃ ያኛ መኪና ለመሻሽ በእግረኛ ላይ ከኋላ መጣ አይዙዙ ማለት በጀርባ ይመጣና ከዛ ያ እግሬን እኔ እየሄድኩ የተጓዝኩ ያለው ያ ከኋላ አንስቶ ነው ሄደኝ እንዳለ ጫማው ለጠተ ሰውነቱን እንዳለ ዲሽ ውስጥ ጥሎኝ ከዛ በኋላ ሹፌሩ አይቶኛል። በእርግጥ ማለት አይቶን ቆሞ ትንሽ እንደዚህ አይቶ ጉድጓዶ ውስጥ አይቶኝ እግሩ ተቆርጧል ብሎ ነው መሰለኝ። ከዛ ደንቅጦ ሄደ። ከዛ በኋላ እንደገና ወደ ቤተሰብ ደውዬ ቤተሰብ መጥቶ ደረሱብኝ። ከዛ ወደዚህ ወደ ሆስፒታሉ መጣሁ። ለምን እንደመጣው እንዲያጋጣሚ ያው ጊዜ አልፈጁብኝም። ወደ 9 ሰዓት 10 ሰዓት አካባቢ ወዲያውኑ ፕራሶ ክፍል ነው ያስገቡልኝ። ከዘሪሁን አልጋ ራቅ ብሎ የተቀመጠው ወጣት ገዙ ጌታሁን ሌላው የዚሁ አሰቃቂ አደጋ ሰለባ ነው። አደጋው የደረሰው 9 ሰዓት ምናምን ነው። ከገጠር ጭነን ስንመጣ ማለት ነው። የጭነት መኪና ነው። ተገጠር ጭነን እየመጣን ቁልቁለን ነው መንገዱ። ሞተሩ ሰው ጭኖ እየመጣ ነው ወደ ላይ ከርብ ስለሆነ አላያቸውም ነበር። እነሱን ለማዳን ወደ እኔ ያዘው፣ ወደ እኔ ወደቀ። 4 ሰው ነበረን። እኔ ከዳር ስለሆነ ነበርኩ። ወደ እኔ ስለወደቀ እኔ ብቻ ነው የተጎዳሁት። በሩ ምናምን ነው እንትን ያለኝ እግሬን የሰበረው ማለት ነው። መረጃዎች እንደሚያመለክቱት በኢትዮጵያ በየቀኑ በአማካይ 14 ሰዎች በትራፊክ አደጋ ምክንያት ሕይወታቸውንም ያጣሉ። 31 ያሉ ደግሞ ለከባድና ለዘላቂ የአካል ጉዳት ይዳርጋሉ። ባለፉት ጥቂት ዓመታት አደጋዎችንም የመቀነስ አዝማሚያዎችንም ቢታዩም አሁንም እንደ ሀገር ከፍተኛውንም የትራፊክ አደጋ የሚያደርሱት የአሽከርካሪዎች ጥንቃቄ ማነስ፣ ፍጥነትንና የሕግ አለማክበር ናቸው። ሕግ በማስከበር ሂደት ውስጥ ከ120 በላይ የሚደርሱ ሕጎች አሉ። እነዚህ ዝርዝር አፈጻጸም ክፍተቶች ማለት ነው። እንደዚህ አይነት ነገሮች ሲፈጠሩ በተለይ ለአደጋ ሊጋለጡ የሚችሉ ነገሮችን ከፍጥነት ወሰን በላይ ማሽከርከር፣ ጠጥቶ ማሽከርከር፣ ምልክት አመላካቾችን አለማክበር፣ መረጃ ሰጪዎችን በአግባቡ ተጠቅሞ ያለ ማሽከርከር ሁኔታዎች እያንዳንዱ ስንመለከት ከ120 በላይ የሚደርሱ ዝርዝር አሽከርካሪዎች መጠንቀቅ ያለባቸው ግን እነዛን ባለማድረጋቸው ምክንያት ለጥፋት ሊዳርግ ስለሚችል እሱን ተከትሎ ደግሞ የሕግ የማስከበር ስራ እንደሚሰራ በዚህ ሂደት ውስጥ ደንብ 557 2016 ብለን የምንጠራው ደንብ የምናስፈጽምበት ነው ማለት ነው። ስለዚህ ለአደጋ ሊያጋልጡ የሚችሉ ጉዳዮችን በትኩረት ለይተን የምንሰራ ይሆናል ማለት ነው። ቅድም ስናነሳ እንደነበረው የተሽከርካሪ ጉድለት ካለበት አሽከርካሪዎች ኃላፊነት ስለሆኑ ለቅጣት የሚዳርግ ነው የሚሆነው ማለት ነው። እንደ ዘሪሁን ከበደና ገዙ ጌታሁን ያሉ ወጣቶች እልምና ተስፋ በየመንገዱ ከንቱ ሆኖ እንዳይቀር እያንዳንዱ የአሽከርካሪ እጅ መሪ ሲጨብጥና በፍጥነት ሲያሽከረክር እያንዳንዱ እግረኛ መንገድ ሲሻገር የሚያደርገው ጥንቃቄ የአንድን ሰው ሕይወት የማዳን ያህል ዋጋ አለው። ጥንቃቄ ባህል፣ ሕግ ማክበር ደግሞ ልማድ በማድረግ የትራፊክ አደጋን ለመቀነስ ዛሬ የሚደረግ ጥንቃቄ የነገውንም ትውልድ ሕይወት ይታደጋል። በሰዓቱ ከውጭ ያዝናቸውን ጉዳይ በጥቂቱ ላስቃኛችሁ። አሜሪካ ስትራቴጂካዊ የሆነውን የሆርሙዝ ሰርጥን ሙሉ በሙሉ መቆጣጠሯን ፕሬዚዳንት ዶናልድ ትራምፕ ገለጹ። ፕሬዚዳንቱ ከጋዜጠኞች ጋር ባደረጉት ቆይታ በአሜሪካና በቴህራን መካከል ያለው ወቅታዊ ሁናቴ ጥሩ በሚባል ደረጃ ላይ እንደሚገኝ ጠቅሰው የሆርሙዝ መስመርን በተመለከተ ዋሽንግተን ሙሉ በሙሉ የበላይነቱን እንደያዘች ተናግሯል። ፕሬዚዳንቱ በሆርሙዝ የባህር መስመር ከኛ ውጭ ሌላ ማንም አካል ስልጣን የለውም ነው ያሉት። ፕሬዚዳንት ትራምፕ በንግግራቸው አሜሪካ ቀጠናውን የራሷ እንደሆነ አድርጋ እንደምታነሳና ኢራን አሜሪካ በሆርሙዝ ወሽመጥ መስመር ለመገዳደር ከሞከረች ግን ደብዟ ይጠፋል ሲሉ ጠንከር ያለ ዛቻን አስተላልፈዋል። ፕሬዚዳንቱ የትራምፕ መግለጫ ታዲያ የወጣው ቴሄራን ወሳኝ የንግድ ባህር መስመር
እንደገና እንዲከፈት ዋሽንግተን የጣለችውን ማዕቀብ እንድታነሳና የካሳ ክፍያ እንድትፈጽም ቅድመ ሁናቴዎች ባስቀመጠችበት በዚህ ወቅት ስለመሆኑ የዘገበው አልጀዚራ ነው። የተወደዳችሁ ለ6 ሰዓት ዜና ኢትዮጵያ የተመለከታቸው ጉዳዮች እነኚህ ናቸው። በቀሪ ደቂቃዎቻችሁ ከተመራሩጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦች እንደየቅደም ተከተላቸው ይጠብቋችኋል። ከኔ ጋር 7 ሰዓት ነው። በሌሎች ተጨማሪ ጉዳዮች የምንገናኝ። ሰላም